የራሷ ጉዳይ፣ ሩታም የራሷ ጉዳይ። አብርሽ ወንድሜ እኔ ንፍሰስን እውነት እኔ ንፍሰስን ወንድሜ እውነት መትፈልገው ወዳው መች ሆነ? በቃ ልኮ ነው በቃ እኔ ንፍሰስን በቀል ነበር የፈለገችው፣ እሱን አይደለም የፈለገችው። እሷ እየተበቀለች ከዚህ በላይ ምን ታርቀው? በቁጥጥር አስራዋለች። ሩታ የራሷ ጉዳይ፣ እርሜና ራሷ ጉዳይ። ግን አብርሽን የድረሱለት የተዋህዶ ልጆች ሙስሊሞች በዱዓ በመቤቴ ሙስሊሞች በዱዓ አብርሽ ወንድሜ አይኑ ሁሉ ልስልጭ ብሎ ገብቶ ወደ ውስጥ አይኑ ሁሉ አይተሽዋል። በጣም ነው የሚያሳቅ። እንቅልፍ ማጣት ይሁን አልቅሶ ይሁን የሚያለቅም ምን እንደሆነ የኔ አባት የኔ ጌታ አይኑ የለም። አይኑ ወደ ውስጥ ገብቶ ምጭምጭ ብሏል። ምን ማሙኛል ሰውዬ ምን ይበላል? እስቲ ንገሩኝ፣ ምን ልበለው? አልጨረስኩትም። እኔም አመመኝ። መሀል ሄርሜላ መጣች፣ ተቋረጠ። እሷ ሰላም አለቀ። ነገ ነው የሚቀጥሉት ማለት ነው። አመመኝ። ምን ብዬ እንጠይቀው? ሰውዬ ማሞተ ልበል? ማንንም በማን እንግደልና ልሂድ? እኔ ዋህረታ አይዞሽ እድሜና የራሷ ጉዳይ። አብርሽ ማናት ሩታም የራሷ ጉዳይ። እኔ አብርሽ እኮ እነሱ በጸሎቱ እናችን በመቤቴ እድሜ እናት በሉ አብርሽን እናድነው። አብርሽ ካለ ድረስነት በሰማዕቷ በአርሴማ በዘንባባዋ ይደረሳል። እንግዲህ ቤተሰቦች ይድረሱለት፣ እኛ በጸሎት እናስበዋለን። ያሉት አጠገብ ያሉት ሰዎች ይደርሱ። ምን እናርገኛ? ሩታ አብርሽ አትበሉ። ሩታ እና ኤርሜናን እንዳጠሩ እዚህ ውስጥ እንዳጠሩ በመቤቴ እኔ ደላለኛ አብርሽና በጸሎት እናስበው በመቤቴ ድረስለት ነው። አብርሽ ኢትዮጵያ ናችሁ ሰዎች ተባበሩ። ምን አይነት ሰይጣናት በመቤቴ ተባበሩ፣ በመቤቴ ተባበሩ። ሰማዕቷ ኢትዮጵያ ያላችሁ ሰዎች ስልክ ያለው ሰው እባካችሁ፣ ስልክ ያለው ሰው ፈልጉና አንገት ላይ ያለው ብቻ ማውለቅ ነው። አንገት ላይ ያለው ማውለቅ አንገት ላይ ያለው ብቻ ማውለቅ እኮ ነው። ወይኔ እንዳይገናኝ እንኳን ወይ ማማዬ እሙዬ ቡዜ አንድ ነገር ትበል እንጂ ለምን ዝም ትላለች? ወይ ጸሎት ቤት ትሰደው፣ ወይ በሃይማኖቷ ወይ ጴንጤ ቤት ወይ ጸሎት ምንድን ነው ጸበል ቦታ ትሰደው። ልጁ ልክ አይደለም። ከዛ በኋላ ጸሎት ቤት ትውሰድ። አንገት ላይ ያለው ብቻ ታውልቀው። ሌላ ምንም ችግር የለም። እባካችሁ ካላችሁ ደውሉ። ታፍሪም እንዴ? ምን አይነት ባለጌ ናት በመቤቴ። የልጄ ልደት መቼ ነው ማከብረው? አለ አቃተኝ። ደሳ ሲል ውስጥ ነገ ቢሆን ደስ ይለናል አለ እኮ። ነገ ተረጋጋ። እኔ አብርሽ ሩታ የራሷ ጉዳይ፣ ኤርሜና የራሷ ጉዳይ። አብርሽን ነው የምፈልገው እኔ ወንድሜ፣ የልጄ እውነት ነው። ትክክል አብርሽ ነው። ባደርስም ሄርሜ ታስወልቃለች። መጨረሻ ላይ ነው የመጣች። የት አግኝታው ሄርሜ? ማለት ነው ይሄ ዘግተው ይዘውታል እኮ፣ አፍነው ይዘውታል። የት ነው የምታገኘው ሄርሜላ? እንዴ ያው አገኘች እኮ፣ አግኝታ ማለት ነው። አይደለም ወድቃላት እንዴ? መች አስጠጓት እንዴ? በህግ ትጠይቅ እንጂ በህግ ትጠይቅ። ፖሊስ ደውላ ብታመጣ ራሱ ጥሩ እኮ ነው ይሄ። ፖሊስ ደውላ ይሄን ያህል ማን እሷን ይበል ያደረጋት አይደለም። አሁን ያንቀለጥ የእሷን ቤተሰብ የሄርሜላ ቤተሰብ አይቶ
አስረግዘህ እንዲህ ብለህ የት አባት ልትሄድ ነው ይሉታል እኮ። አሁንም ልጁ እኮ መዘዙ ዋናው ችግር የለም፣ ሌላ ሁሉ ችግር የለም። አንገት ላይ ያለውን ይሄማ በጥቁር በግ አስደግማበት እንደሆን እንጂ በሰላሙ አይደለም። ምንሱ ብቻ መላ ፋሚሊው በሙሉ ኤፍሬም ራሱ ተደርጎበት እንጂ ይሄንን ያህል ለወንድሙ እንደዚህ አይሆንም። ሰበር ዜና። ሰላም ጤና ይስጥልን። የሰዓት ዜናችን ጀምረዋል። አድማጭ ተመልካቾቼ ላይክ፣ ሸር፣ ሰብስክራይብ በማድረግ ማለት ነው። እንግዲህ ለተጨነቃችሁ ምናምን እኔ እንግዲህ እስካሁን እየደወልኩ ነው። ምንም የተነሳ ከጋሽዬ ጀምሮ የተነሳ ስልክ ምንም ነገር የለም ማለት ነው። እኔ ለምን ዋሻችኋለሁ? በውሸት እንደዚህ ነው ብዬ መስራት በፍጹም ስለማልፈልግ ነው። በጣም ይቅርታ አድርጉልኝ እና በጣም ህዝቡ እንግዲህ ግራ ተጋብቶ እስካሁኗ ከትናንትና ለሊት ጀምሮ እስካሁኗ ሰዓት ድረስ ህዝቤ ቲክታክ መንደር የፍቅር ፋሚሊዎች ለእሶ ላይና ሀዘን ላይ ናቸው። ግማሾቹም እየታመሙ ነው። ይሄ ማለት ስልክ አለም በመነሳቱና እንዲሁም አብርሃምን ገጥሞት ይሆን በማለት በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረው። እንደ ኢትዮጵያዊነታችን አሁንም ለማይክል ጃክሰን ፍትህ ማለት አለብን። ሁሉም እንግዲህ ወንድሞቹ በዙሪያው ያሉት እና ቤላዬ ሁሉም አዝነዋል ማለት ነው። ስልክ ራሱ እያነሱልን አይደለም። አብርሃም ታደሰ ያለበትን ቦታ ብቻ ንገሩንና ወደ ሆስፒታልም ከሆነ ወደ ሆስፒታል እንዲሁም ወደ ተለያዩ የሕክምና እንትኖች ወደዛም ከሆነ ይወሰድ ወደ ጸበል ምናምን እያሉ እንግዲህ እህቶቻችን እያለቀሱ ይገኛሉ። የስደት እህቶቼ አንዳንድ ሰው ብዙ ጊዜ ተናጋሪዎች የሆኑ ሰዎች እንባቸው ቅርብ ነው ይባላል እና እኔ በመቤት ነው ያየሁት። እሙዬ አይዞሽ የኔ እህት ተረጋጊ። ሁላችሁም እንግዲህ ቲክቶክ ላይ ያላችሁ እህቶቼ እባካችሁ አታልቅሱ። አረብ ሀገር ላይ የሆነ ነገር ውድቅ ብትሉ ወይ የሆነ ነገር ብትሆኑ ማንም የሚደርስላችሁ የለም። እናት የለ አባት የለ። ሁሉም ስደት ላይ ያላችሁ አረብ ቤት የምትሰሩ እባካችሁ ተጠንቀቁ ነው የምለው ማለት ነው። ስለዚህ በዚህ በጥቁር በግ እነዚህ ልጆች ተዞሮባቸው እንጂ ማይክል ጃክሰን ባንዴ ሩታን እወዳለሁ አይልም። የአብርሃምም ቤተሰቦች እንዲሁም የሄርሜላን ቤተሰቦች አብርሽን አይለቁትም። የሰው ህይወትን እንደዚህ አድርጎ እንዴት ሩታን ወደድኩሽ ይላል። አደንዝዘውት ነው እንጂ በማለት ቲክታከሮች አሁንም እየገለጹ ይገኛሉ። ፍትህ ልትሉ ይገባቸዋል። ሁላችሁም ከራሴ ጀምሮ ማለት ነው። በጣም ነው የሚያመው፣ በጣም ነው የሚያሳዝነው። እንግዲህ የኢትዮጵያ ህዝብ እንባ ይፍረድ፣ ሌላ ምንም አንልም ማለት ነው። መቼም ሩታ ባንቺ ባይደርስ በተለያየ በትውልድ ሊደርስ ይችላል የህዝብ እንባ ማለት ነው። እንደዚህ በማረግሽ ሁለት ሀብል አድርገሽ ይሄ ልጅ እንዳፈዘሽውና ኤፍሬምም ተደርጎበታል እየተባለ ነው። ኤፍሬም ምንም ቢሆን አብርሃም ወንድሙ ነው፣ አሳልፎ ላንቺ አይሰጠውም። አትበልጭበትም፣ የሚበልጥበት ወንድሙና ወንድሙ ነው ሲሉ ቲክታከሮችና እንዲሁም ኮሜንታተሮች ገለጹ። እኔ ምን እንደምል አላቅም። በጣም ነው እኔ ራሱ ግራ የገባኝ ማለት ነው። አገራችን ላይ ይሄ ነገር ግን መቼ ነው የሚጠፋው? የብዙዎቹ ህይወትም ለመቀጠፍ የሚደርሰው በእንደዚህ አይነት ነው እያሉ ነው እንግዲህ ብዙዎቹ። እንግዲህ ይሄንን ሀብል ከአንገቱ ላይ አውልቆ የሚጥልን አንድ ሰው እንዴት ይጥፋ? እኔ ቡዜንም እንግዲህ መልእክት አስቀምጠንላታል። ሁሉንም እንግዲህ ያስቀምጥላቸው ነው። እስካሁን ምላሽ አላገኘንም። ቲክታከሮችም እያለቀሱ ያሉት ለዛ ነው። ጥላታችሁ እልቅስ ይበል፣ እናንተ አታልቅሱ የስደት እህቶቼ። እነ ትክክል በቃ ለነሱ መሳቂያ አትሁኑ፣ ራሳችሁን አረጋጉ። ብቻ ጾለት ዱአ ልታረጉለት ይገባል። ሁላችሁም መላ የኢትዮጵያ ልጆች በሙሉ ይሄንን ፌመስ ዩቲዩበርና ቲክታከር የሆነ ልጅ በእንደዚህ አይነት መልኩ በሴት እንደዚህ መንገላታቱ ግን በጣም ነው የሚያሳዝነው። ይሄ ሁሉ አብርሃም በጣም የዋህ ነው። የዋህነቱ አይታ ሩታ ተጠቀመችበት። በቃ ልጅህን ምናምን እያለች ገብታ እንደዚህ ማረጓ በጣም እኔ እውነት የቆሸሸ ስራ እንደሆነ ነው። እንዲሁም ምናለ ቀኑብሽ የዜድዬ እኔ ግራ ገባሽ የአብርሽ መጨረሻ ምን ይሆን? ፈጣሪ ጠብቀው ብቻ። ብልጥ ሰው ምንም አይሆንም፣ የዋህ ሰው ግን ሁሌም ተጎጂ ነው ብላለች። ያው የዋህ ሰዎች ተጎጂ ናቸው። ለምንም ተጠቂ የሚሆኑት የዋህ ሰዎች ናቸው። አብርሃም በየዋህነቱ ነው የተጠቃው ማለት ነው።